ያ አባ ክቡር ገብረ መንፈስ ቅዱስ ክቡር ብእስየ እግዚአብሔር ተሰምዐ ዜናከ ውስተ ኩሉ ምድር ድርገ ተኮንከ እንተ ላዕለ ኃይል አባ ጸልይ እንቲአነ አስዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ። ይህንን ስላደረገልኝ ያደረገልኝን እግዚአብሔርን ምን እከፍለዋለሁ? ከዳዊት መዝሙር 116 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ከካህናት ዶክተር ሰራዊት ተመቸ፣ መላከማዊ ልሳነ ወርቆቤ፣ እንዲሁም የሀገረ ስብከታችን ዋና ጸሐፊ ሊቀ ኅሩያን ዶክተር መርሻ፣ ሌሎቻችሁም የአጥቢያ ቤተክርስቲያናት አስተዳዳሪዎች፣ በተለይም ደግሞ የዚህ አጥቢያ ቤተክርስቲያን አስተዳዳሪ ሊቀ ኅሩያን ቀሲስ ቤዛ መንግስቱ፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ሁላችሁም እንኳን አደረሳችሁ። እንኳን አብሮ አደረሰን። በምስሉ እንደምን ሰነበታችሁ? እንደምን አረፈዳችሁ? እንኳን ደስ አላችሁ። እልልታ ይቻላል። ዳዊት እንግዲህ ትንቢት በእንተ ሕዝቅያስ በሚባለው ነው ማለት ስለ ሕዝቅያስ የተናገረው ትንቢት ላይ ነው። ይህንን አሁን በመጀመሪያ ላይ የተናገሩትን ኃይለ ቃል የተናገረው ብዙ ነገር ላደረገልኝ እግዚአብሔር ምንድነው የምመልስለት? ምንድነው የማደርግለት? ከኔ ብሎ ከሱ የሌለ ከኔ የሚጠብቀው ምንድነው ብሎ ተጨንቆ ይጠይቃል። እውነት ነው። እግዚአብሔር አጥቶ እኛ የምናደርግለት እግዚአብሔር የሌለው እኛ ያለን ነገር ስላለ አይደለም። ነገር ግን ስንፈጠርም እግዚአብሔር እኛን ከፈጠረባቸው ምክንያቶች አንዱ ለምስጋና ስለሆነ ከእኛ ሊፈልገው ምስጋና ነው እና ነቢዩ ከሱ በኋላ በሱ ጊዜም እግዚአብሔር ያደረገላቸው ሰዎች አሉ፣ ከሱ በፊትም ያደረገላቸው ሰዎች አሉ። ይህንን ግን በተለይ ከሱ በኋላ በይሁዳ ከሚነግሱ ነገስታት አንዱ የሆነው ሕዝቅያስን ሁሉ ነው የተናገረ። ሰናክሬም የሚባል ሰው ወይም ንጉሥ የአሦር ንጉሥ ነው። ኢየሩሳሌምን ለመውረድ ሕዝቡን ለማጥፋት ለመማረክ ንዋያተ ቅድሳቱን ለመዝረፍ
ከተማዋን ለማጥፋት በፈለገ ጊዜ ያ ጥፋት እንዳይፈጸም ዳዊት ማነው ሕዝቅያስ ወደ ለጥፋት ወደ ተነሳው ንጉሥ መልእክት ልኮ ነበረ። የምትፈልገው ምንድን ነው? ገንዘብ ከሆነ ገንዘብ ልስጥህ፣ የፈለግከውን ነገር ላድርግልህ፣ ነገር ግን ኢየሩሳሌምን አታጥፋ፣ ሕዝቡን አትማር፣ እባክህ ከዚህ ተቆጠባል። በጭራሽ ሊሰማ አልቻለም። እንዲያውም ከእጄ የሚያድን ማን እንደሆነ አያለሁ ብሎ ከኔ እጅ ሊያድንህ የሚችል አምላክ የለም ብሎ በአምላኩ ሳይቀር እንዲያዝን አድርጎ መለሰለት። ከዚያ ለእግዚአብሔር አመለከተ። በተለይ በወቅቱም የነበረው ነቢዩ ኢሳይያስ ስለነበረ ወደ እግዚአብሔር አመለከተ። እግዚአብሔር የእነሱን ልመና የዚያኛውን እብሪት ተመልክቶ እሱንና አሰልፏቸው የነበሩ ሰራዊቱን እንዳልነበር አደረጋቸው። በተለይ እሱ ከሰራዊቱ ጋር እንኳን እንዲሞት እድል አልተሰጠው። ወደ ሀገሩ ተመልሶ በልጆቹ እጅ እንዲሞት ነው የሆነው። ስለዚህ ይሄንን ነው ዳዊት ታይቶ በትንቢት ዓይን ተመልክቶ እግዚአብሔር ላደረገልኝ ምንድነው እምመልስለት ብሎ ሕዝቅያስን ሆኖ ይናገራል። እውነት ነው። ያንን ኃይለኛውን ያደከመ፣ ትሑቱን ከፍ ያደረገ፣ ትዕቢተኛውን ዝቅ ያደረገ አምላክ ምን ይደረግለታል? ከምስጋና በቀር። እንግዲህ ለእግዚአብሔር ሁላችን ወይም ከእግዚአብሔር ሁላችንም ወደዚህ ምድር ከመጣንበት ጀምሮ በእናቶቻችን ማህፀንን ሳለን ሳይቀር እግዚአብሔር ሲያደርግልን ነበር፣ እያደረገልን ነው። አሁንም ያደርግ ወደፊትም ያደርገልን። ያደረገልንን ቆጥረን ስለማንጨርሰው ስለማናስታውሰው ባደረገልን ልክ ይህንን እናደርግልሃለን ብለን ልንነሳ እንችላለን። አይሆንም። ምክንያቱም እግዚአብሔር አይደለም ይህን ያህል ዘመን ይቅርና ዛሬ እንኳን ላደረገልን ውለታው ልንመልስለት የምንችለው በቂ የሆነ ምላሽ አለ። ምንድን ነው ያስጨነቀ የሚያስጨንቅ ጥያቄ ነው። ይህን ሁሉ ላደረገልን እግዚአብሔር ምን ልመልስለት? እስቲ አሁን እስቲ ጻድቁን አባት አድርጎ የሰጠ በግብፅ ተወልደው በኢትዮጵያ አገልግለው በኢየሩሳሌም ያረፉ አባት የሰጠ ስለ ኢትዮጵያውያን የሚያለቅሱ የሚጸልዩ ኢትዮጵያውያንን ካልማርክልኝ ከዚህ አልወጣም ብለው በውሃ ውስጥ ቆመው ከአምላካቸው ጋር እንደዚያ ካልባረከኝ አልለቅም እንዳለው እንደ ያዕቆብ የሆኑ አባት የሰጠ በኢትዮጵያ ውስጥ ካሉ ታላላቅ ገዳማት ምድረ ከብድንና እንዲሁም ደግሞ ዝቋላን የመሰረቱ በመላዋ ኢትዮጵያ ተዘዋውረው ያስተማሩ በተለይ ደግሞ በነ ቅዱስ ላሊበላ ዘመን የነበሩ አባት እኒህን አባት አድርጎ የሰጠን እግዚአብሔር ነው፣ ሌላ አይደለም። ይሄ ራሱ የእግዚአብሔር አንዱ ውለታው ነው። በእነሱ አለው መንክር እግዚአብሔር በላይ ለቅዱሳኑ በቅዱሳኑ አማካኝነት የሚሰሩ ስራዎች ሁሉ ምንጩ እግዚአብሔር ነው፣ ሌላ አይደለም። እሱ ነው የሚያሰራቸው። እሱን ሳይዙ የሚሰሩት ስራ የለም። ምክንያቱም ያነሱ ምንም መስራት ስለማይቻል ማለት። ስለዚህ እነዚህን ቅዱስ የሰጠን እኒህን ጻድቅ አባት የሰጠን እንዳማልዱ እንዲረዱን በሕይወተ ሥጋ በነበሩ ጊዜ ለኢትዮጵያ ሲጸልዩ የነበረ በአጸደ ሥጋ ሁነው ዛሬም ከቅዱሳን ኅብረት ጋር ሁነው ለኢትዮጵያ የሚጸልዩ በእርግጥ ዛሬ በእውነት የእኒህ ቅዱስ አባት ጸሎት በእጅጉ የሚያስፈልግበት ሰዓት ነው። እንዲያውም እንደዚያ እምቢ ብለው እዚያ እንደቆዩት ባህር ውስጥ እንደቆዩት ዛሬም የኢትዮጵያውያንን ጥፋት አታሳየኝ ብለው የበለጠ እንዲጸልዩልን የምንማልድበት የምንጠይቅበት ሰዓት ነው። ይህን የሰጠን አምላካችን እርሱ ስለሆነ ለእርሱ ምን ይመልስለታል ይላል ነቢዩ።
እንግዲህ ሌላው አሁን ያየነው በዚህ በምስሉ ላይ የምናየው አሁን እየተማርንበት ዛሬ ያስቀደስንበትን ከትናንትና ጀምሮ እየጸለይንበት ያለ ነው፣ እየዘመርንበት ያለ ነው፣ እያስተማርንበት ያለ ነው። ቤተ እግዚአብሔር የሰጠን ማን ነው? ማን ነው? እግዚአብሔር ነው። ያነሳሳ እግዚአብሔር ነው። እነዚህን ሰዎች ያነሳሳቸው እንዴ? በእርግጥ እግዚአብሔር ምክንያት ይፈልጋል። እነዚህ ባለቤቶችን ሌላ መንገድ እንዲያስቡ ያደርጋቸው ነው። እንዲያው በነገራችን ላይ በዚህ ሀገር እንኳን አይደለም እንዲህ አይነት ቤተክርስቲያን አንስቶ መስጠት ይቅርና በምንገለገልባቸው በብዙ ቦታዎች እኮ አይ ጨዋታችሁ ረበሸን፣ ስለዚህ ሰጠናቸው የነበሩ በኪራይ እንኳን ማለት ነው የምንባረርባቸው እኮ አካባቢዎች አሉ። በጣም ልዩ ልዩ መከራዎች የምናይባቸው ቦታዎች እኮ አሉ። ግን ከዚያ ሁሉ በተለየ ሁኔታ እዚህ አይ እናንተ ታሰቡናላችሁ፣ የእናንተ ጸሎት ለጀርመንም ይጠቅማል፣ ለእኛም ይጠቅማል። ይሄ ቤተክርስቲያን ሆኖ ነው እንዲቀጥል የምንፈልገው። ስለዚህ አይተናችኋል፣ መዝሙራችሁን ሰምተናል፣ አለባበሳችሁን አይተናል፣ በባላችሁ ተሳትፈናል፣ ስለ ምግባራችሁም መልካም ነው። ስለዚህ ይህን ለእናንተ ይገባል ብለው እንዲሰጡ ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር ተበክሮ ሲያደርሱ ይኖር። በእውነቱ ምክንያት ያደረጋቸውን ሰዎች ልናመሰግን ይገባል። አንዳንድ ጊዜ እንደው የማይገባ ቃል እናገራለን። ባልንጀራህን እንደ ራስህ አድርገህ ውደድ ማለት እኮ ይሄ ነው። ገብቷችኋል? የሰሩትን፣ የደከሙበትን፣ የለፉበትን፣ የተጠመቁበትን፣ የተገለገሉበትን፣ ያገለገሉበትን ቦታ እንደኔ ለባልንጀራዬ ያስፈልገዋል ብሎ መስጠት ይሄ እኮ የእግዚአብሔር ትእዛዝ መፈጸም እኮ ነው። ስለዚህ እነዚህ ሰዎች ልናከብራቸው ይገባል፣ ልናመሰግናቸው ይገባል። እኛ እናደርገዋለን። እስቲ ሁላችንም እስቲ ወደ ህሊናችን እናስብ። እስቲ በእርግጠኝነት መልሱ ምን ሊሆን እንደሚችል አውቀዋለሁ። አናደርገው። ስለዚህ እነዚህ ሰዎች ልናመሰግን ይገባል። እነዚህ ሰዎች በተለይ ደግሞ እዚህ አካባቢ ያሉት ካህናቱ፣ አገልጋዩ ካህናት ሌላ አመለካከት ቢኖራቸው ኖሮ አሁን የሉም እንጂ እውነት እንኳን አይደለም ይህንን ህንፃ ቤተክርስቲያን ለመስጠት ይቅርና እንዳናያቸው ማስባል እንኳን ይችሉ ነበር። ግን ቅን ስለሆነ ነው። ስለዚህ ለካህኑ ለካቶሊካዊ ካህን ማለት ነው፣ እንዲሁም ደግሞ በዚህ አካባቢ ለሚያገለግሉ አገልጋዮች ኦርቶዶክሳዊ ማነው ካቶሊካውያን ምዕመናን ጭምር በእውነቱ ምስጋና ይገባቸዋል። እነሱን ላነሳሳን እግዚአብሔር ደግሞ ምን እናደርግበታለን? እሱ ሌላ ምን ምስጋና ብቻ ነው። ስለዚህ አሁን እንደተባለው መቼም ስጦታ ክቡር ነው። በተለይ ደግሞ ስጦታው እንዲህ አይነት ሁልጊዜ የምንገለገልበት የምንጠቀምበት ልጆች የሚጠመቁበት የሚማሩበት የሚያድጉበት እኛም ራሳችን ወደዚህ መጥተን የምንማርበት የምናስቀድስበት ቦታ ነው። ስለዚህ ይህንን አሁን ካህኑ እንዳሉት ሳይነገረን ማወቅ አለብን። እስካሁን በሌሎች ሰዎች ኃላፊነት ነበር የነበረ። በሌሎች ሰዎች ኃላፊነት ሌሎች ሰዎች የማሞቂያ ይከፍሉልናል፣ የመብራት ይከፍሉልናል፣ እኛ እንገለገላለን። በአብዛኛው እንደዚህ አይመስለኛል። ከአሁን በኋላ ግን እኒህ ሰዎች እንኩ ብለውናል። አቅማችን ካልፈቀደ ግን ተመልሰው ሊመጡ ይችላሉ። እውነቴን ነው የምላችሁ። ምክንያቱም የሰሩት ቤት ሲፈርስ ማየት አይፈልጉም ሰዎች። በሚገባ መጠን በሚገባው ልክ ልንይዝ ያስፈልጋል። በደንብ አሁን እንደተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት በሚያሳይ መልኩ
ሁሉም መጥቶ የሚማርበት ማብራሪያ ሳያስፈልገው በጀርመንኛም በግዕዝም በአማርኛም የተጻፉ ስዕላት ያሉበት ቦታ እንዲሆን ያስፈልጋል። ቤተ መቅደሱ እንደተባለው መሰራት አለበት። ታችኛው መሰራት አለበት። ይሄን በደንብ መሰራት መጠበቅ አለበት። ይሄ የኛ ኃላፊነት ነው፣ የሁላችን ኃላፊነት ነው። በተለይ ደግሞ እዚህ አካባቢ ያላችሁ ኃላፊነት ነው። ስለዚህ ይህንን በሚገባ ልናውቅ ይገባል ብዬ አስባለሁ። ሌላው በእውነት ቅድም ትንሽ ለማንሳት ሞክሬያለሁ። ለስጦታው ወይም ለመሰጠታችሁ ፈቃድ እግዚአብሔር እንዳለ ሆኖ የሰዎች ደግነት እንዳለ ሆኖ የእናንተም ደግሞ በጎነት በእውነቱ እዚህ ላይ መነሳት አለበት ብዬ የማስበው ነው። ከካህኑ ጀምሮ ሊቀ ኅሩያን ቀሲስ ቤዛ ያላቸው ግንኙነት ጤናማ ባይሆን ኖሮ፣ ከሰዎቹ ጋር መግባባት ባይችሉ ኑሮ፣ መነጋገር ባይችሉ ኑሮ፣ መደማመጥ ባይችሉ ኑሮ፣ የነሱን አክብረው ባይዙ ኑሮ ዛሬ በዚህ ቦታ ላይ ይህን የምስራች ልንሰማ አንችልም ነበር። በእርግጠኝነት እሳቸው ብቻ አይደለም፣ እሳቸውን የምትከተሉ ሁላችሁ የእሳቸውን ድምፅ ሰምታችሁ አድርጉ የምትባሉትን ስለምታደርጉ፣ አታድርጉ የተባላችሁትን ደግሞ ስለማታደርጉ ይህንን መደማመጣችሁን፣ መከባበራችሁን፣ ፍቅራችሁን፣ አንድነታችሁን፣ ሰላማችሁን ስላዩ ነው። ስለዚህ ለሊቀ ኅሩያንም ለእናንተም ያለኝ ምስጋና ከፍተኛ ነውና እግዚአብሔር ይባርካችሁ። አሜን በሉ። አዎ በእውነቱ እጅግ በጣም ደስ ይላል። ለሌላውም አካባቢ ባሪያነት የሚጠቀስ ነው። እንዳልኩት እስካሁን የነበራችሁ ጠባይ ይህንን አስገኝቷል። ከአሁን በኋላ ደግሞ አያያዛችሁ በተለይ ደግሞ ከኛ አልፎ ሌሎችንም የሚስብ ህንፃ ቤተክርስቲያን ብቻ አይደለም መስራት ያለብን። ህንፃ እግዚአብሔርን ህፃናቱ እንደዚህ ዛሬ ወጣቶችን እያየን ነበር። በጣም ደስ የሚል በእውነት ለመናገር ህፃናቱን በሁለት ቡድን እያየን ነበር። ደስ ይላል። ከኛ አልፈት እነዚህ ልጆች አሁን እዚህ ሀገር ነው የተወለዱ፣ እዚህ ሀገር ነው ያደጉ፣ ቋንቋውን ባህሉን ያውቁታል። እነዚህን አስተምረን ካህናት አድርገን ሌሎችን እንዲስቡ የማድረግም ኃላፊነት አለን። ስለዚህ በእውነቱ ኃላፊነታችሁን እንደምትወጡ አምናለሁ። የአባታችሁን ድምፅ እየሰማችሁ፣ የአሰሪ ኮሚቴውን ድምፅ፣ የልማት ኮሚቴውን ድምፅ እየሰማችሁ፣ የሰበካ ጉባኤውን ድምፅ እየሰማችሁ የበለጠ እንድታሳምሩት አደራ ለማለት እፈልጋለሁ። ለዚህም እግዚአብሔር ይርዳችሁ። እንግዲህ ይህን ላደረገ ለእግዚአብሔር ምን እንመልስለታለን? ምንድነው? ምስጋና። ምስጋና። አዎ። ሌላው ደግሞ በሶስተኛ ደረጃ እንግዲህ ወደ አጠቃላይ አሁን ስለ አጥቢያ ነው ስንነጋገር የነበረ። ወደ አጠቃላይ ደግሞ መልእክት መግባት እፈልጋለሁ። እንግዲህ ቤተክርስቲያናችን ታላቅ ናት። ይሄ ማንም የሚጠራጠረው አይደለም። ታላቂቱ ቤተክርስቲያን በዚህ ሀገር እንግዲህ የካህናት ጀምረዋል፣ ብዙ ደክመዋል። እኛም ከመጣን ድካማቸውን እናውቃለን። እስካሁን ድረስ በእውነቱ በእድሜያቸው እያገለገሉ ነው። እናመሰግናለን። ግን በዚህ ሁኔታ መቀጠል የለበት፣ ከፍ ማለት አለበት። አሁን እዚህ ሀገር ስብከት አለን እንላለን። እኔ እውነት ለመናገር አንዳንድ ጊዜ እንደው ምናምን ላይ መናገር ስለሚከብድ ነው እንጂ ስሙ ብቻ ነው እላለሁ አንዳንድ ጊዜ። ምክንያቱም በሀገር ቤት ያሉ ሀገረ ስብከትን አይና እዚህ ስመጣ ግርም ይለኛል። እውነት ሀገረ ስብከት ነው እላለሁ። ከዚያም አልፎ በአታ ቤተክርስቲያናት እንኳን ስመጣ እውነት ለመናገር አሁን የሶሪያውን ገዳሙን ያውቁታል። ከካህናት ትልቅ ማዕከል ቤተ መንግስት ነው የሚመስለው እውነት ለመናገር። ግብጾች ከአንድ ሁለት አላቸው። ሌሎችም ምስራቃውያን ኦርቶዶክሶችም ደግሞ በጣም በእውነት ብዙ አላቸው፣ እነ ሰርቢያ፣ ሌሎችም። ስለዚህ ይህችን ታላቂቱን ቤተ ክርስቲያን መልሰን በዚህ ሀገር ታላቅነቷን በሚያሳይ መልኩ በየአጥቢያዎቹ ብዙ ነገሮች ተሰርተዋል። እዚህም አለ፣ ሆለንም አለ፣ በርሊንም አለ፣ ካሰልም አለ፣ ፍራንክፈርትም አለ። ምናልባት ያጠቀስኩት ካለ ሌላ አምስተርዳም ሮተርዳምም አለ።
ኑረንበርግ አሁን በቅርቡ እውነት ነው። ይሄ በጣም ደስ የሚያሰኝ ነገር ነው። ግን በማዕከል ደረጃ የምንሰበሰብበት እንደ ሀገረ ስብከት መንበረ ጵጵስና የለም። ይህን አፌ ሞልቼ ነው የምናገረው። የለም እኔ አሁን ያለሁት በእንግድነት በርሊን ነው ያለው። እዚያው ስለነበርኩኝ ያችን ያስኳትን ቦታ ማን ነው የሚነካ ብዬ ነው ብቻ እንጂ መንበረ ጵጵስና የለም። ስለዚህ ይሄ ነገር መለወጥ አለበት በሚል የታሰበ ሀሳብ አለ። ረጅም ዓመታት ነው ያስቆጠረውን ለመናገር በፊት ያ ኮቪድ መጣ። ከዚያም በሀገራችን የሚከሰተው መቼም ጠበቅ ነው ለመናገር በሀገራችን ያለው ነገር እስከሚስተካከል ግን አልሆነም። እየሰራን እንዲስተካከል እንጸልይ ነው። አሁን ያለውን ነገር እናውቃለን። ነገር ግን ቁጭ ብለንም አላዳለው እየሰራን ባይሆን እንጸልይ እንታገል ያለው ምን ያለው እንጂ እንዴት እዚያ ችግር እያለ ሲሰራ ይላል ሰው። የኛ መቀመጥ ያንን ሰላም ያደርገው ነው ሁሉ ተኙ ብትሉን ተኛ ነበር ነው ግን አይሆንም አይደለም። መጸለይ መስራት ያሳያል። ቤተ ክርስቲያን እኮ በችግር ወቅት ስራዋን ብታቆም ኑሮ የለችም ነበር እስካሁን። እንደው በችግር ወቅት ነው ብዙ የምትሰራ። ስለዚህ አንድ ማዕከል የአስተዳደር የጽሞና የትምህርት የስልጠናና የምርምር ተቋም ሊሆን የሚችል ማዕከል ለመመስረት አስበናል። ታላቅ ነው ሀሳቡ። ብዙ ነገሮችን በውስጡ ያካተተ ነው። አሁን ስንናገረው ትልቅ ይመስላል። ነገር ግን ለቤተ ክርስቲያናችን ሲያንሳት እንጂ ሲበዛባት አይደለም። ከአንድ በላይ የሚያስፈልጋት ይህንን ስንፈልግ ነበረ። ከካህናት ማብሪያ ያዩት ቦታ ነበረ። ሌሎቻችንም ሌሎች ቦታዎች ስናይ ነበረ። ግን እግዚአብሔር የፈቀደው ጊዜ አሁን ነው ብዬ አስባለሁ። ሁሉ ነገር የተሟላለን። በተለይ ደግሞ እዚሁ አካባቢ ላይ ያለ ሙስተር አካባቢ ላይ ያለ ለሱባኤ የሚሆን ቦታ ያለው በጣም ብዙ ክፍሎች አሉ። ለመንበረ ጵጵስና የሚሆን ቦታ ያለው፣ ለትምህርት ለስልጠና ለምርምር የሚሆኑ ክፍሎች ያሉት፣ ከዚያም አልፎ ደግሞ መካነ መቃብር ሳይቀር ያለው ቦታ ነው። መካነ መቃብር ማለት እንግዲህ እንደምታውቁት ብዙ ሰዎች አረፉ ሲባል በየቤተ ክርስቲያን መዋጮ ይዋጣ አስከሬን ለመሸኘት። በእውነት ለመናገር ይሄ እንደው እዚህ ኑረን እዚያ መቀበሩ መቼም ብዙ ሰው መቼም ሊያስቀይም ይችላል። ግን እዚሁ በኖርበት መቀበር ክፋት የለውም። ለመናገር ምን ችግር አለ? እግዚአብሔር እኮ ከኢትዮጵያ አፈር አምጥተን እዚሁ እናደርጋለን። ከኢየሩሳሌም አፈር እናመጣለን፣ ችግር የለውም። ስለዚህ ያ አንድ ችግር ነበር። ሌላው ቀርቶ ደግሞ በእውነት ለመናገር እዚህ አቅም ሳይኖር እንኳን እዚህ የሚቀበሩ ሰዎች የሚቀበሩ ቦታ ታውቁታላችሁ። በአንድ ቦታ እንኳን አይደለም፣ አንዱ እዚያ እንዲህ አይነት ማዕከላዊ የምናርፍበት ቦታ ለስጋችን ብቻ ማለት በሕይወት ሳለን ብቻ ሳይሆን በሞተ ስጋ እንኳን ስንለይ ልናርፍበት የምንችል ቦታ ነው። ወጣቶችን የምናስተምርበት በተለይ አንድ ወጣት እዚህ ቅድም ከዘመሩት አንዱ ምን አለኝ፣ አይ እኛ እኮ አሁንም እንደ ህፃናት ነው የምንታይ። ትናንትና ህፃናት ነን ወተት ጠጡ እየተባል ጠጣ ነበር። ዛሬ ግን አጥንት የቅዱስ ጳውሎስን ጠቅሶ ዛሬ እኮ አጥንት መቆጠም ጀምረናል። እና ትምህርት ውስጥ ለምንድን ነው ጠንከር የማይል በደንብ በእኛ እድሜ በእኛ እውቀት ልክ ለምንድን ነው የማታስተምሩን አለ። እውነት ነው። ምክንያቱም ሁልጊዜ የምናያቸው እንደዚህ ስለሆነ እናቶች ያስተምሯቸዋል። በቃ ትምህርት ያላቸው ብቻ ሳይሆን ፍላጎቱ ያላቸው ብቻ ያስተምራሉ። ምናልባት እንዲሳሳቱ ይችላሉ። ግን እንዲህ አይነት ማዕከላዊ ቦታ መኖሩ ይህንን ጥያቄ ለመመለስ ይረዳል። በደንብ የተማሩ የተመራመሩ በቋንቋውን የሚያውቁ ልጆችን አሰልጥኖ እንዲያስተምሩ ማድረግ ይቻላል። ስለዚህ ከዚህ አንጻር የሚያሟላ አንድ ቦታ አግኝተናል። ይሄ ቦታ የተጠየቀው ገንዘብ በእውነት ለመናገር ከቦታው አንጻር ትንሽ ነው። ከኛ አቅም አንጻር ደግሞ ምናልባት ብዙ ሊሆን ይችላል እና አሁን ይህንን ቦታ በእጃችን ለማድረግ የታሰቡ አንዳንድ ሀሳቦች ስላሉ እነሱን ተናግሬ ይጨርሳል። ይቀጥላል። አንደኛ በሜይ ላይ 3 ጉባኤያትን እናደርጋለን። አንደኛው በሙኒክ ነው።
ሜይ 10 እና 11 ሁለተኛው በሙንስተር ነው ሜይ 17 እና 18 በተለይ ደግሞ ሙንስተር እናንተን ይመለከታል ዶታቸዋል በሙንስተር ላይ የታሰበው ምንድነው የርዕሰ አድባራት ኮሎኔል ቅዱስ ሚካኤል የደብረ ከዋክብት ቅዱስ አቡነ ገብረ መንፈስ ቅዱስና እንዲሁም የመንበረ ንግሥት ሙንስተር በዓታ ለማርያም እነዚህ ሶስት አጥቢያዎችና በአካባቢው ኖርዝ ራይን ዌስትፋለን አካባቢ የሚኖሩ ሰዎች ሁሉ በአንድ ላይ ተገኝተው እንዲማሩ ስለ ገዳማቸው እንዲያውቁ እንደው በዚህ ፕሮግራም ላይ ገዳሙ ይጎበኛል። ይሄ አሁን ያልኳችሁ ገዳም ምናልባት አሳንሼ ካልሆነ በቀር የጨመርኩት ነገር የለም። ሄዳችሁ የምታዩት ስለሆነ ማለት ነው። እና ሄደን እናየዋለን፣ እንማራለን። በዚህ ጉባኤ ላይ ፈቃድ እግዚአብሔር ከሆነ ሁላችሁ የምታውቋቸው በተለይ በማህበራዊ ሚዲያ ርዕሰ ሊቃውንት አባ ገብረ ኪዳንና እንዲሁም መምህር ብርሃኑ አድማስ ይመጣሉ። እንግዲህ በፕሮሰስ ላይ ያለን ናቸው። ሁላችሁ አለን ተስፋ እናደርጋለን። እነሱ ይመጣሉ። ልዩ ዝማሪያን አሉ አባቶች ከየሁሉም አካባቢ ይመጣሉ። እንግዲህ ከሆላንድም በተለይ ይሄ ቅርብ ስለሆነ ከሆላንድም ከቤልጅየምም ሰው ወደዚህ ይመጣለን ተስፋ እናደርጋለን። ስለዚህ ለዚህ እንድትዘጋጁ ነው። ገብቷችኋል? ቀኑን ሴቭ ዘ ዴት የሚባል ነገር አለ። ገብቷችኋል? ካላንደራችሁ ላይ ጻፉ። መቼ ነው ያልኩኝ? ኧረ ተናገሩ እባካችሁ። ሜይ 17 እና 18 በየት ሙንስተር ይሄ እድሳት ላይ ስለሚሆን ብለን ነው ወደዚያ ሄደ እና ይሄ ብዙም ይርቅም ስላልሆነ ስለዚህ እዚያ ላይ መታችሁ ገዳሙን እንድታዩ ጉባኤው ላይ እንድትሳተፉ ማድረግ የሚገባችሁን ነገር እንድታደርጉ። ሌላው ደግሞ ገዳሙ ሰፊ ነው። በተለይ በዚህ አጋጣሚ ሊቀርበያን መጥቷል። መጀመሪያ ያሳየን እነሱ ናቸው። አብረን እንደናየነው ከዚያ በኋላ በእውነት ተከታትሎ እንዲገኝ ያደረገው እሱ እና ይሄንን በእውነቱ በዚህ አጋጣሚ መግለጽ ፈልጋለሁ እና ምናልባትም እንደ ድልም ስለሆነ መመረጥም ስለሆነ እዚህ ያገኘነውን እድል እዚያ እንድናገኝ ጸልያለን። እንግዲህ እሱን ማስቀደም ነው መስለኛል። እዚህ አይነት ነገር መቼም እኮ ከገጽም አለ አንዳንድ ጊዜ አንዱ ለምኖ ያጣበት ላይ ሌላው ሲሄድ ብሎ የሚሰጥ ሰው አለና ምናልባትም እንደዚህ ያደርግ ስለሚችል እና እዚያ ላይ ይህን ገዳም ቅድም እንደተባለው መረከብ ብቻ ሳይሆን መግዛት ብቻ ሳይሆን መግባት ብቻ ሳይሆን ማስተዳደር ስለሚያስፈልግ በተለይ ደግሞ ምናልባት ካልሞላለንም ከባንክ መበደር ስላለብን አባላት ያስፈልጉታል። ይህን ስል በአጥቢያችሁ የምታደርጉትን አንዲት ነገር ማስቀረት የለባችሁ፣ ለገዳም ብላችሁ መስጠት የለባችሁ። ምክንያቱም አጥቢያዎቻችንም የኛው ናቸው። አጥቢያዎች ሲጠናከሩ ነው ወደዛ መሄድ የምንችለው። ስለዚህ በአጥቢያ የምታደርጉት እንዳለ ሆኖ ለገዳም ግን አባላት እየሆናችሁ በወር አስተዋጽኦ እንድታደርጉ ይህንን እንግዲህ አባታችሁም ሊቀርበያንም ይነግራችኋል። እንግዲህ በግሩፓችሁም ያስተላልፋል። ከሌላም አካባቢ መጣችሁ ያው ሊቀ ካህናትን ይናገራሉ። ስለዚህ ሁላችሁም አባላት ናችሁ። ወርሃዊ መዋጮ እንድታደርጉ ነው ሁለተኛው። ሶስተኛው ይህንኑ የገዳም ስራ ወይም ግዢ ለመደገፍ ተብሎ ቶምቦላ ተዘጋጅቷል። እንግዲህ እኛም እንደው በቃ ትክክለኛ ቦታ ስላላገኘን ብለን ዝም ብለን እንደው ፈርተን ዝም ብለን ይዘነው ነበር። አሁን ግን ይሄ ስለተገኘ ቶሎ ማለቅ አለበት። ስለዚህ መጥቷል። እዚህም ኮለንም ይመጣል ተሰጣችኋል። ኮለንም ሌሎችም ቦታዎች ሁሉ ስላለ ሁላችሁም እንድትገዙ አደራ ለማለት ነው። በእውነት ለመናገር እየረዳችሁ ስለሆነ ማለት ነው እና እነዚህን ነገሮች ነው ለመናገር ፈልገው። ሌላ የቀረ ነገር ያለ አይመስለኝም። በተለይ ይህንን የያዝነውን አጥብቀን ልንያዝ ያስፈልጋል። ይህንን እየጣልን አይደለም ጥሎ ማለፍ አይደለም፣ እያጠበቅ እያያዝ ሌላ መጨመር። ስለዚህ እንግዲህ መልእክቴን አዳምጣችኋል፣ ሰምታችኋል። ይህንን ላደረገልን እግዚአብሔር ምን እንከፍለዋለን? ይሄ በእውነት ለመናገር ይሄም ገዳም እኔ ራሱ የእግዚአብሔር ስጦታ ነው ብዬ ነው የማምነው። የእግዚአብሔር በረከት ነው ብዬ ነው የማምነው። እስካሁን ብዙዎችን አይተናል፣ ነገር ግን እንደዚህ አይነት አላየንም። እኔ በጣም መንፈሴ እዚያው ነው አሁንም ያለ። አንዳንድ ጊዜ እውነት ለመናገር ለማጋነን አይደለም በህል ይሁን ነው ያዋለ እና ምናልባትም እግዚአብሔር የፈቀደው ቦታ ይመስለኛል እና በጣም ትልቅ ነገር ነውና እግዚአብሔር እያደረገልን ነው።
ይህ የዘረጋው እጅ እንዳይታጠፍ ሁላችንም የበኩላችንን አስተዋጽኦ እንድናደርግ አደራ ለማለት እፈልጋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ከጻድቁ አባታችን አቡነ ገብረ ቅዱስ ረድኤትና በረከት ያሳትፈን። በሀሳባችሁ እንግዲህ እንዳልኩት ወደ ለገዳሙ በሀሳባችሁ መርዳት ትችላላችሁ። እንዲሁም ደግሞ በአባልነትን ገብታችሁ ማለት እንዲሁም በኮሚቴው ማለት ነው ስራ መስራት ትችላላችሁ። ልጅ ለመጨመር ነው። እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። የሰጣነው በልቡናችን ላይ ወደ ያሳድርብን። አሜን። አቡነ ያ አባ ክቡር